ይለቀቃል። ልጠይቅሽ፣ ይሄን ይለቀቃል? ማንም ሰው ዝሙት እየሰራ የሰራው ሌላ ሆኖ የራሱ ፎቶ ተደርጎ ይለቀቃል? አይለቀቅም? ይለቀቃል። ስለዚህ እኔ ይህን ስራ አልሰራውም። አሁንም ስትሬት የምነግርሽ ይህን ስራ አልሰራውም፣ አላደረግኩም። ለሱ በፍጹም ይሄን አድርጌ አላቅም። ይሄን ካለ አልኩሽ እኔ አሁንልሽ ይሄን ካለ አሁንም ተደበቂ አትበይኝ። በቤተ ክርስቲያን አልደበቅም። አባቶቻችን እናናገር። በቃ እኔ ለምንለት ለእኔ እኮ አይደለም መጽሐፍ ቅዱስ ለዕለት አያደርስብኝም። ነገ ለልጆቼ ነው የሚተርፈው እጣው። ስለዚህ እኔና እሱ ቤተ ክርስቲያን እንገናኝ። ቤተ ክርስቲያን ሳይሆን ከአባቶቻችን እንገናኝ። አባቶቻችን ይንገሩን። እኔ በእውነት እውነት ይገኛል እኮ ንስሐ ስትገቢ ራስሽን ልታጸጅ ነው አይደለም የምትገናኙ። እኔና እሱ ከአባቶች እንገናኝ። ለሱ በፍጹም ይሄን አላደረኩም። እቺ ማናት? እሱ ከየት አገኘው? ይሄን አላደረኩም። ይቅርታ፣ ይሄን አላደረኩም። ማንም ብቻዬን ስለሆንኩ ማንም የመከረኝ የለም። እግዚአብሔር በሚያውቀው ራሴ በቀደም ከዩቱብሽ ገብቼ ሜን ፖይንቶቹን ስታቋርጭኝ የነበረውን ጽፌ የመጣሁት ራሴ ነኝ። በቃ ለምን በሚለው ይህን ድምፅ ግን ከየት አመጣኸው? አስመስሎ ማውራት አልችልም። መለሰ እኮ ማረግ ነው ሰማሽ። መለሰ እኮ ከጠንቋይ ካገናኘችሽ ልጅ አለ እኮ ከእሷ ነው ያመጣሁት አለ። አብይ አልኩሽ እኮ የመጀመሪያ ጊዜ ኢትዮጵያ ገብቼ ተመልሼ እሱ ጋር አልተገናኘውም አልኩሽ እኮ። ኢራናዊ ሁኜ አልኩሽ፣ ኢራናዊ ሁኜ ዱባይ ኢራናዊ ሁኜ ፓስፖርት አውጥቼ ኢትዮጵያ ተመልሼ መጥቼ እሱን አላገኘሁት። እዛው ነው የቀረሁት፣ እዛው ቀረሁ። አሁን በቅርቡ መጣሁ። ከኢትዮጵያ ተመልሼ ፍቅርን አላገኘሁትም። ያገኘሁት አልኩሽ፣ በድምፅም በምንም አላገኘሁት። ፍቅርን ነው አልኩሽ። እኔ እኮ 3 ዓመት ጸበልና በሕክምና እኔ እኮ ይሄ ሪከርድ የትናንትና አይደለም። አንቺ አድርገሽብኝ በነበር ምን አልሽ? ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል። እኔም አትምጭም አንቺ እስኪ አዳምጪ። ማዳመጣች አዳምጪ። ቆይ አቡዬ አይ ይመልስልኝ፣ በዚሁ በእግዚአብሔር ይመልስልኝ። መጀመሪያ እኔ እናንተ ከኢትዮጵያ ሂጄ ከዚህ ኑሬ ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል አልተገናኘንም? እችን ብቻ መልስልኝ። ልለምንሽ ዘመናዊ ተገናኝተናል። አሁንም ልለምንሽ እችን ብቻ አልተገናኛችሁም። በቃ ሚዩት አድርጊና ይመልስልሽ። አልተገናኛችሁም። ይህን ዳምቼ ነው ለአንተ መድኃኒት የማበላው። ዘመናዊ የዛሬ ስንት እንደሆነ እሱ ያስረዳ። መቼ እንደሆነ እሱ ያስረዳ። አንቺ ሚዩት አድርጊ ያስረዳሽ። አሁን ደግሞ እኔ ብቻ ላውራ አትበይ። ለእሱ ምድል ስጭው። ዘመናዊ እሺ ጀምር። የው ሚዩት አድርጋለች። ዘመናዊ ሰው 1 ይሳሳታል፣ ሰው 2 ይሳሳታል፣ ሰው 3 ይሳሳታል። አንቺ ግን 7 ዓመት ሙሉ የኔን ህይወት ለማጥፋት በሚገባ ቆርጠሽ ተነስተሻል። እኔ እግዚአብሔር ባይረዳኝ አሁንም የሞትኩ ሰው ነኝ። ማለትም ገለሽኝ ነበረ። ዘመናዊ በየትኛው መንገድ በምንም መልኩ እኔ ቤት አከራዮችን መደወልና መጠየቅ ይቻላል፣ ግን ምስክር ሊሆን አይችልም። ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር። በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ሄድኩት። ዘመናዊ ህሊናሽ ያውቃል። እስኪ 24,000 እና 25,000 ህዝብን የተሰበሰበን ሰው አንዋሽ። ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ምስጥኖች አትበይኝ። ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ከአንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ ያውቅ እንዴ። ክፉ ባትሆኝ እኮ ከ9 ዓመት በኋላ እድሉን መጥተጅቴ 0 አድርገሽ ነበረ። በእርግጥ ብዙ ነገሮች ችግር አሉ። 0 አድርገሽ እኮ ነበረ። በሀሰት ገንዘብ በላብኝ ብለሽ ልጆች ስራዬን እኮ በትነሹ ነበረ። ከዚህ በላይ በደል የለም። እባክሽ አሁንም እናሳጥረው። ይህን 4 ቀን 5 ቀን ስራዎች እየተሰሩ አይደለም። ምክንያቱም ሁሉም ይበተናል ብሎ ጭንቀት ላይ ነን የነበረው። ግን እግዚአብሔር ርቶኝ ማስረጃዎች በበቂ ሁኔታ ቀረቡ።
ማስረጃ ከማቅረብ እሺ፣ የአሁኑ ሪከርድ ያንቺ አይሆን ለታስደግሚ ቢስ ልትልክ አልነበረ? ለምን በዚህ ያክል ፈጣጣ ትሆኛለሽ? ምን በዚህ ያክል? እኔ የወንድምሽ ስማርትነት ይገርመኛል። በውስጥ ገብቶ ለእኛ ስትል የእሷ መዋረድ ለእኛ ነው። መልካም ቤተሰብ እኮ አለሽ። ስንታየው ገብታ ያለች እናውቃለሁ። ስለዚህ በቀሪው ዘመኔ ህይወቴ ልምራበት። ተይ፣ በቀሪ ህይወቴ ልምራበት። እኔ አባቶች ካስማሉ እምልልሻለሁ። ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ። እምልልሻለሁ መማር ፈጽሞ እንደማይቻል በሚገባ ታውቂያለሽ። ፈጽሞ ግን እንኳን አንቺ እኔን ያግዙኛል ያልኳቸው ወንድሜ ከብዙ ነገር መቀደመ ሲከሳ የነበረ አንቺ ጋር ግሩፕ አንቺና 7 ሰው ሆናችሁ ግሩፕ ፈጥራችሁ እህቴን ጭምር ጨምራችሁ ስታደርጉት ሰው ስለጣል አይደለም፣ እግዚአብሔር ያነሳል በየትኛውም መንገድ በምንመልኩ። እዚህን ጋር የደረስኩት 1 ብርና 2 ብር ሰብስቤ በየኤምባሲው ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረስኩት። መውደቅ መነሳት። ስለዚህ ለምን አልሰራም? ለምን አትይኝ? ኢትዮጵያ ድረስ ሰዎች እንደምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የምትሰሩ? ትናንትና እንደዚህ ያለ እኔ እኮ ንጹህ ሰው አይደለሁም። እግዚአብሔር ሸፍኖልኝ ልብሴ ሸፍኖ ይሆናል እንጂ ብዙ ስህተቶች እሰራለሁ። ግን በዚህ ልክ ምን አለ ብታይኝ? አሁንም ተይኝ፣ ስራ ልስራበት። አልጨረስኩም። በቃ ተይኝ። በቃ ስራ ልስራ። የሚዲያ አጀንዳ አሉ። ተይኝ። በቃ እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አለልሽ። ግን እስኪ ራሴን ህይወት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረዋል፣ አንዱ ሳልፎ፣ አንዱ ከመቀደመ ከክስቱ ጀምሮ ከነ ኤደን ጀምሮ ምናምን በቃ እናንተ ታዘቡ፣ እዚህ የተሳችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን በምንመልኩ እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን በቃ ማመን ሊከብድሽ ይችላል። ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባዶ የሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ እኮ አይደለም። እኔ ስር ያሉት ሰራተኞች ህይወት በሙሉ እኮ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል? ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል። ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሽ አልኩኝ። ስለዚህ አሁን ለምኑ ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ። ምን እንደምን አላውቅም። እሺ እድሉን ለአንቺ እንሰጥሻለን ሶሊያና። አሁን የተስማማሁበት ነገር አለ። ካስደሰተሽ እምላለሁ ብሏል። ደስ ይለኛል፣ በጣም ደስ ይለኛል። ካስደሰተሽ እምላለሁ አላደል? እውነት አለው አደለ? እኔ እውነት ከሌለኝ ፈጣሪ እስራኤል ይቅጣኝ፣ አይደለም በእኔ በልጆቼም ይቅጣኝ። ችግር የለውም። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆነምም፣ መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ ማድር እንደሆንኩኝ ያቀኛል። እንዴት አንዴ ላስታውስክ፣ እንደው እግዚአብሔር በሚያውቀው በደህናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምን መስማት አልፈልግም። በቃ ማስረጃ አቅርቢና ነውራ አንዱ ትልቁ ማስረጃ ማለት ነው። መዝሙር እንኳን ዘምረህ ከመዝሙሩ ላይ እንደ ስጦታ ይሁንልኝ ብለህ ያበረከት ነበር። እባክሽ ስለ ሃይማኖት ስለምን ስለዚህ ሶስት ጉዳዮች ነው። መልካም አመስግኜሻለሁ። ነገር አመስግኜሻለሁ። እኔ ልናገርልሽ አመስግኜሻለሁ። ማመስገን ምን ችግር አለው? ማመስገን ችግር የለውም። መልካም ለሰሩ ላገዙኝ እውነት አለኝ። ለአንተ ይህን አላረኩም። እውነት አለኝ። እኔ ለአንተ እንዲያው ፍቅር በልጆች ልለምንህ እኔ ለአንተ ይህን አላደረግኩም። በፍቅር ግን ትክክለኛ ፍቅር መስሎኝ ግን